ወይም ደግሞ ኦልሶ ላተራሊ ስዌይ አድርጎ ካለው ሌቭል ላተራል ዲፍሌክሽኑ በላይ ሆኖ ራሱ ስቲል ግን ምንድነው ስትራክቸራሊ ስቴብል ሊሆን ይችላል፣ ፌል ሊያደርግ ይችላል። ስለዚህ መጀመሪያ ላይ ምንድነው ፈንክሽናሊ ነው ፌል የሚያደርገው ስትራክቸር፣ ዘንድ ደግሞ ስትራክቸራሊ ፌል ያደርጋል ማለት ነው። ሰላም እንዴት ቆያችሁ? ለማታውቁኝ ዳንኤል እባላለሁ፣ ሲቪል ስትራክቸራል ኢንጂነር ነኝ። በዛሬ ቪዲዮ የምናየው ቤዚክስ ኦን ቢልዲንግ ዲዛይን ይሆናል ማለት ነው። ወይም ደግሞ ቢልዲንግ ዲዛይን ስናደርግ የግድ መውሰድ ያሉብን ኮንሲደሬሽኖችን እንመለከታለን ማለት ነው። በቀጥታ ወደ ቪዲዮ እንገባለን። ስለዚህ እንደምትመለከቷቸው እንግዲህ ቤዚክ የሆኑ ቢልዲንግ ዲዛይን ስናደርግ ኮንሲደር ማድረግ ያሉብን ነገሮች ምንድናቸው? የመጀመሪያው ሴፍቲ ነው፣ ሁለተኛው ኢኮኖሚ ነው፣ ሶስተኛው ፈንክሽናሊቲ ነው፣ አራተኛው ኤስቴቲክስ ወይም ደግሞ ቢዩቲ የምንለው ማለት ነው፣ አምስተኛው ኮንስትራክቲቢሊቲ ነው፣ ስድስተኛው ፎርም ወርክ ሪያሊስቲሲቲ ነው፣ ሰባተኛው ደግሞ ሪንፎርስመንት ባር አቬይላቢሊቲ ይሆናል ማለት ነው። ስለዚህ ቢልዲንግ ላይ ስንል እንግዲህ ያው ቢልዲንግ የሚሰራበት የተለያየ አይነት ማቴሪያል አለ። ስቲል ስትራክቸር፣ ቲምበር ስትራክቸር እና የመሳሰሉ ማቴሪያሎች አሉ። እኛ ግን ለዚህኛው ኬዝ ያው በጣም ዩዥዋሊ የተለመደው ሬንፎርስድ ኮንክሪት ስለሆነ እሱ እንደ ኤግዛምፕል ወስደን ነው ማለት ነው የምንመለከተው። ከመጀመሪያው እንጀምራለን። የመጀመሪያው እንደምትመለከቱት ሴፍቲ ወይም ደግሞ ደህንነት የምንለው ማለት ነው የሚሆነው። ሁል ጊዜ የትኛውም አይነት ስትራክቸር ቢልዲንግ ሳይሆን የትኛውም አይነት ስትራክቸር ሲሰራ የመጀመሪያው ፕራዮሪቲ የሚሰጠው ደህንነት ነው። ወደ ህንፃ ደግሞ ስንመጣ ምንድነው ወደ ህንፃ ውስጥ አንድ ሰው በህይወት ገብቶ በህይወት መውጣት መቻል አለበት ማለት ነው። የመጀመሪያው የምናረጋግጠው ሴፍቲ ነው ማለት ነው። እዚህ ላይ ምንም ድርድር የለውም፣ ብዙ የምናወራበት ነገር አይኖርም። ሴፍቲ የመጀመሪያው ፕራዮሪቲ ይሆናል ማለት ነው። ከዚህ የሚቀጥለው ሁለተኛው ኢኮኖሚ ነው። እንደሚታወቀው አንድ ቢልዲንግ ዲዛይን ስናደርግ ሴፍቲው ከተረጋገጠ በኋላ ቀጣይ የምንሄደው ወዴት ነው? የተወሰኑ ማቴሪያሎችን እየቀነስን ከቢልዲንጉ ላይ ለምሳሌ የወሰድነው ኤግዛምፕል ሬንፎርስድ ኮንክሪት ነው። ስለዚህ የተወሰነ ኮንክሪትና ሬንፎርስመንት እየቀነስን ስቲል ሴፍ የሚሆን ከሆነ የቀነስነው ሬንፎርስመንት እና ኮንክሪት ምን ያደርገናል ማለት ነው? ኢኮኖሚካል ያደርገናል ማለት ነው። ስለዚህ ሴፍቲው እንደተጠበቀ ሆኖ ቀጣይ የምንሄደው ወደ ኢኮኖሚ ነው ማለት ነው። ስለዚህ እኛው ላይ ብዙ የምናወራበት ነገር አይኖርም። በተሻለን መጠን ቢልዲንጉን ኢኮኖሚካል እያደረግነው እንሄዳለን ማለት ነው። ማቴሪያሎችን እየቀነስን ሴፍቲውን ሳነካ ማለት ነው። እዚህ ጋር ሁለቱ ነገሮች በነገራችን ላይ ይጋጫሉ። ሴፍቲውን ሴፍ ለማድረግ ስንል ኢኮኖሚውን እነካለን፣ ኢኮኖሚካል ደግሞ ለማድረግ ስንል ሴፍቲውን እነካለን ማለት ነው። ስለዚህ ሁለቱን አጣጥመን መሄድ መቻል አለብን ማለት ነው። ሶስተኛው ምንድነው? ፈንክሽናሊቲ ይሆናል ማለት ነው። ስለዚህ ፈንክሽናሊቲ ደግሞ ስናወራ ምንድነው ያው አንድ ቢልዲንግ የሚገነባው ለምንድነው? የሆነ ፈንክሽን ሊሰጥ ነው። ለምሳሌ የቢልዲንግ ፈንክሽን ሆስፒታል ሊሆን ይችላል፣ ሆቴል ሊሆን ይችላል፣ ትምህርት ቤት ሊሆን ይችላል፣ ሬዚደንሻል ሊሆን ይችላል እና ወዘተርፈ። ስለዚህ ብቻ ምንድነው ለዚህ ለተባለለት ዓላማ ያ ቢልዲንግ ፈንክሽናል መሆኑን ስትራክቸራል ዲዛይኑ ስንሰራው ፈንክሽናል መሆን መቻሉን ማሰብ አለብን ማለት ነው። ስለዚህ ምን ማለት ነው? የተወሰኑ ነጥቦችን እዚህ ላይ ስለዚህ የመጀመሪያው ምንድነው? ለምሳሌ ኮለኖችን በጣም ትልቅ የምናደርጋቸው ከሆነ ምንድነው የቢልዲንጉን የተለያዩ አይነት ክፍሎቹን ሊያጠቡት ይችላሉ ማለት ነው። ትልቅ የሚሆኑ ከሆኑ ምንድነው የሩሙን ስፔስ ስለሚሻሙ ምናልባት ለምሳሌ ስኩዌር ኮለን ወይም ደግሞ ሬክታንግል ኮለን ሲሆን ሞር ዴብዙም ዊድዙም ከፍተኛ የመሆን እድል ስላለው ምን ያደርጋል ማለት ነው የሩሙን ስፔስ የመውሰድ ነገር ሊኖር ይችላል ማለት ነው። ስለዚህ ወደ ሺርዋል ታይፕ የሆኑ ኮለኖች አሉ። በአንዱ ሳይድ ትንሽ ሆኖ በሌላኛው ሳይድ ደግሞ ረዥም የሆኑ ሞር ፍላት ይሆናሉ ማለት ነው። ያኔ ምንድነው ስፔስ አይዙም ጀስት ከግድግዳው ጋር አንድ ላይ አድርገን ልንሰራቸው ስለምንችል ማለት ነው። ስለዚህ እነዚህ አይነት ነገሮችን መጠቀም ይችላለን። ምናልባት ሩም የሚያጠቡ አይነትም ከሆነ ታይቶ እንደዛ መደረግ ይችላል ማለት ነው። ከዛ ውጭ ደግሞ እዚህ ላይ ምንድነው ምናልባት አንዳንድ ጊዜ ደግሞ ቢሞች በጣም ሰስፔንድድ የሆኑ ዴብዛቸው ትልቅ የሆኑ ቢሞች ፍሎር ቱ ፍሎር ሄቱ በጣም ስለሚቀንሱት ፈርኒቸሮችን እንኳን እናንቀሳቅስ ብንል ስፔሻሊ ስቴር ኬዞች አካባቢ ያሉ ቢሞች ምንድናቸው በጣም ይወርዱና እንደምትመለከቱት በዚህ ስዕል ላይ ፈርኒቸሮችን ለማንቀሳቀስም አንደኛ ፈርኒቸሩን ልንጎዳ እንችላለን። ከዛ ውጭ ደግሞ ስትራክቸሩንም በዚህ መልኩ ፈንክሽናሊቲው እናበላሸዋለን፣ ይጋጋጣል፣ እንደዚህ ነገሮች ይፈጠራሉ ማለት ነው። ስለዚህ ፍሎር ቱ ፍሎር ሄቱን በጣም ስለሚቀንሰው የቢም ዴብዝም ቢሆን ዊዝ ሊሚቴሽን ማድረግ መቻል አለብን። ያው አንዳንድ ጊዜ አክቹዋሊ አርኪቴክቸራል ፊክስ የሚባል አለ። ከዚህኛው ቢም ዴብዝ በላይ መውረድ አይቻልም፣ ዴብዙ ሊሚት ያደርጉታል እና ከዛ በዛ ውስጥ ስትራክቸራሊ ሴፍ አድርገነው እናልፋለን እና ያው ለፈንክሽን እነሱም በነገራችን ላይ ፈንክሽናሊቲ እያሰቡ ስለሚሰሩ ማለት ነው አርኪቴክቶች ፈንክሽናሊቲውም ስለሚያስቡት በኋላ ላይ በደንብ እናወራበታለን። ከዚህ አንጻር የቢሙን ዴብዝ ፊክስ የሚደረግበት ጊዜ አለ ማለት ነው። ኦር ደግሞ በጣም የቢም ዴብዝ መጨመር ካለብን የግድ ፍሎር ቱ ፍሎር ሄቱን የተወሰነ ሳንቲም መጨመር ይኖርብናል ማለት ነው። ቢሙም ሴፍ ሆኖ አዝቤላስ ደግሞ ስፔስ ማግኘት ስላለብን ማለት ነው። መጀመሪያ ስትራክቸራል ሴፍቲ ነው ቅድም እንዳወራ ነው። ከዛ ውጭ ደግሞ ቢልዲንጉ ፈንክሽናል መሆን ስላለበት ሁለቱን ነገሮች እያጣጣምን መሄድ መቻል አለብን ማለት ነው። ሌላው እዚህ ላይ የሚጨመር ፖይንት ምንድነው? ለምሳሌ ኮለኖች ሮንግ የሆነ ሎኬሽን ላይ የሚቀመጡ ከሆነ ያው አክቹዋሊ ኮለኖች መጀመሪያ ላይ እንደ ሳምፕል የሚያስቀምጡት አርኪቴክቶች ናቸው። ከፈንክሽናሊቲው አንጻር ስለሚያስቡት እሱን እንደ ሳምፕል ያስቀምጡልናል ማለት ነው። ዘን ያንን በመከተል ስትራክቸራሊ ስቴብል የሆነ ስትራክቸር ፕሮዲውስ ማድረግ ነው ማለት ነው የስትራክቸራል ዲዛይነሩ ስራ። ስለዚህ በዚህ ሰዓት ግን ምንድነው የማይሆን ቦታ ለምሳሌ አንዳንድ ጊዜ ኮለን ሺፍቶች ምናምን ሊኖሩ ይችላሉ። ከክላይንቱ ጋር ተነጋግረን ምናልባት መቀየር ያለበት ኮለን ያልወደደው ነገር ካለ እሱን የተናገረ ስንቀይር ምንድነው ኮለን ማይሆን ቦታ ላይ ሺፍት ተደርጎ የሚቀመጥ ከሆነና ፈንክሽናሊቲውን የሚያበላሽ ከሆነ
እሱን መታሰብ መቻል አለበት ማለት ነው። ምናልባት የዛን ቢልዲንግ አርክቴክቸር ድሮይንግ ካዘጋጀው አርክቴክት ጋር መናገርም ሊያስፈልግ ይችላል ማለት ነው። ምክንያቱም በጣም ፈንክሽናሊቲውን ሊያበላሸው ስለሚችል ማለት ነው። ከዛ ውጭ ደግሞ ምንድነው ሺርዋሎችም ደግሞ ምናልባት ስፔሻሊ ሃይራይዝ ቢልዲንጎች ላይ ሺርዋል እንጠቀማለን። በዛ ሰዓት ምንድነው ያው አርክቴክቶች ሺርዋል የትኛው ፖዚሽን ላይ ይቀመጥ አይቀመጥ የሚለውን መጀመሪያ ላይ እነሱን የሚያስቀምጡት ነገር አይኖርም ማለት ነው። ምክንያቱም ስትራክቸራሊ ስለማያዩት ሺርዋል የሚባለው ነገር የሚጨመረው ስትራክቸራሊ ስቴብል ካልሆነ ነው ቢልዲንጉ። ስለዚህ ሺርዋል እኛ ስንጨምር ምንድነው የሚሆነው? እንደምታውቁት ሺርዋል ፕሌት የሆነ አይነት ኤሌመንት ስለሆነ ብዙ ኤሪያ የሚሸፍን አይነት ነው እና ስፔሻሊ የቢልዲንጉ ኤጅ ላይ በሚጨመርበት ሰዓት ምንድነው የቢልዲንጉን መስኮቶች ከቨር ሊያደርግ ይችላል፣ ሸፍኖ ሊያልፍ ይችላል ማለት ነው። ስለዚህ እንደዚህ አይነት ዊንዶዎች እና ሌሎች ኦፕኒንጎችም በሺርዋሉ የሚሸፈኑ ከሆኑ የፀሐይ ብርሃን እጥረት ሊያጋጥመው ይችላል። ከዛ ውጭ ደግሞ ያ ብቻ ሳይሆን የቬንቲሌሽን ወይም ደግሞ ኤሬሽን ቤቱ በትክክለኛ መልኩ አየር ሰርኩሌት ማድረግ መቻል አለበት እና እንደዚህ አይነት ነገሮችን ሊሸፍን ስለሚችል ሺርዋልም ስንጨምር ከአርክቴክቶች ጋር ተነጋግረን መጨመር ይኖርብናል ማለት ነው። ስለዚህ እንደዚህ አይነት ነገሮች ላይም ፈንክሽናሊቲ ሊያበላሹ ስለሚችሉ ቀድመን ማሰብ ያለብን ነገሮች ይሆናሉ ማለት ነው። ኦኬ፣ ስለዚህ ፈንክሽናሊቲ አንድ የመጨረሻ ፖይንት እንጨምርና ወደ ቀጣዩ እንሄዳለን። ስለዚህ ፈንክሽናሊቲ የመጨረሻው ፖይንት ምንድነው? ዲፍሌክሽን፣ ክራክ ዊድዝ፣ ስዌይ የምንለው ነገር ዊዝ ሊሚቴሽን መሆን መቻል አለበት ማለት ነው። ስለዚህ እነዚህ 3 ፖይንቶች እናያቸው። ዲፍሌክሽን ያለው ምንድነው? እንደሚታወቀው ስላብ ዲፍሌክት ሊያደርግ ይችላል፣ ቢም ዲፍሌክት ሊያደርግ ይችላል። ስለዚህ እነዚህ ዲፍሌክሽኖች ቨርቲካል ዲፍሌክሽን የሚባሉት ናቸው ማለት ነው። ስዌይ ደግሞ ያለው ላተራል ዲፍሌክሽን ነው የሚሆነው፣ እሱን እንመጣበታለን። ስለዚህ ይሄ ዲፍሌክሽን የምንለው ምንድነው? ስፔሻሊ ስላቦች ሚድ ስፓናቸው ላይ በግራቪቲ ወደታች ስለሚሳቡ ምንድነው ዲፍሌክሽን ይኖራቸዋል ማለት ነው። ስፔሻሊ ሎንግ ስፓን ከሆኑ እና በዛ ሰዓት ምንድነው ዊዝ ሊሚቴሽን ካልሆነ ፈንክሽናል የሆነ ብልሽት ያመጣል። ወይም ደግሞ አንዳንድ ጊዜ ምን ያደርጋል ማለት ነው ዲፍሌክት ከማድረጉ የተነሳ ወይም ደግሞ ከሊሚቴሽኑ በላይ ከመሆኑ የተነሳ ከላይ ያሉትን ፍሎር ፊኒሾች የመፈናቀል ነገር ሊያጋጥማቸው ይችላል ማለት ነው። በፍሎር ፊኒሹ እና በስላቡ መካከል ያለው ሲሜንት ስክሪድ የተወሰነ እየለቀቀ ይመጣል ማለት ነው። እንደዚህ ነገር ሊያጋጥም ይችላል ማለት ነው። አንዳንድ ቢልዲንጎች እንዲሁም ካያችሁ ፍሎር ፊኒሾቹን ስትረግጧቸው የለቀቁ ፍሎር ፊኒሾች ይገኛሉ እና አንዱ ኬዝም ይሄ የመሆን እድል አለው ማለት ነው። ስለዚህ ዲፍሌክሽኑ ዊዝ ሊሚቴሽን መሆኑን ቼክ ማድረግ ይኖርብናል ማለት ነው። ከዚሁ ጋር ደግሞ ተያይዘው ምንድነው ክራክ ዊድዝ የምንለው አለ። ክራክ ዊድዝ ቢም ላይ ሊኖር ይችላል፣ ኮለል ላይ ሊኖር ይችላል፣ ስላብ ላይ ሊኖር ይችላል፣ ስቴርኬዝ ላይ ሊኖር ይችላል። ኤኒ ኮንክሪት ካልነው እንደሚታወቀው ክራክ ለማድረግ በጣም የተጋለጠ ማቴሪያል ስለሆነ ኤኒ ፕሌስ ላይ ክራክ ሊያጋጥመን ይችላል ማለት ነው። ስለዚህ ክራክ ዊድዙ ዊዝ ሊሚቴሽን መሆኑን ቼክ ማድረግ ይኖርብናል ማለት ነው ዲዛይኑ ስንሰራ። ስለዚህ ምን መሰላችሁ ክራክ ዊድዙ ዊዝ ሊሚቴሽን ካልሆነ ምንድነው የሚፈጠረው? ሁለት ነገሮች ይፈጠራሉ። የመጀመሪያው ስትራክቸራል የሆነ ፌሪቲ ሊፈጠር ይችላል ነው። ሁለተኛው ደግሞ ፈንክሽናል የሆነ ችግር ሊፈጠር ይችላል ነው። ከፈንክሽናሉ ከጀመርን ፈንክሽናል የሆነ ችግር ላይ ነው የሚፈጠረው። ለምሳሌ ክራክ ሲፈጠር ምንድነው የአንድ ሜምበር ለምሳሌ ቢም ላይ ክራክ ከተፈጠረ የቢሙን ሞመንት ኦፍ ኢነርሻ ወይም ደግሞ ሎድ የመሸከም አቅሙን ይቀንስበታል። በዛ ሰዓት ምንድነው የሚፈጠረው? ክራክ ሲኖረው ዲፍሌክት ያደርጋል ማለት ነው ሞር። ስለዚህ ዲፍሌክት ደግሞ ሲያደርግ ሞር ክራክ ይኖረዋል። ስለዚህ እነዚህ ነገሮች የተያያዙ ናቸው ማለት ነው። አንድ ኮንክሪት ሜምበር ዲፍሌክት ሲያደርግ ክራክ ያደርጋል። ክራክ ደግሞ ስላደረገ የሜምበሩ ሞመንት ኦፍ ኢነርሻ ስለሚቀንስ የመሸከም አቅሙ ወይም ደግሞ ባጭሩ እሱ ማለት እንችላለን ስለሚቀንስ ምን ይሆናል ማለት ነው? ራሱ ሎድ ነው የሚጫንበት ከላይ ግን። ስለዚህ ሞር ዲፍሌክት ያደርጋል ማለት ነው። ስለዚህ ዲፍሌክት ሲያደርግ ነው አሁንም ክራክ ያደርጋል እያለ የተያያዙ ነገሮች ናቸው ማለት ነው እነዚህ። ስለዚህ ለዚህ ምክንያት ክራኩ አቮይድ መደረግ መቻል አለበት ፈንክሽናሊ። ኦልሶ ደግሞ ለጌታም ስለማይስቡ ምን እናደርጋለን ማለት ነው ዊዝ ሊሚቴሽን እናደርጋቸዋለን ማለት ነው ክራክ ዊድዞቹን። በነገራችን ላይ ይሄ ፈንክሽናሊቲ የሚያያዘው ከሰርቪስቢሊቲ ሊሚት ስቴት ጋር ነው። ዊች ኢዝ ሰርቪስቢሊቲ የምንለው እንደምታውቁት ክራክ እና ዲፍሌክሽን ኮንትሮል ነው። ስለዚህ እነሱ ነገሮች ናቸው ማለት ነው ፈንክሽናሊቲውን ስለሚያበላሹ ኮንትሮል የምናደርጋቸው ማለት ነው። ከዛ ውጭ ደግሞ ምንድነው ይሄ ክራክ ዊዝ ሊሚቴሽን ካልሆነ በክራኩ በኩል የሚገባ ሞይስቸር ይኖራል። ስለዚህ ያ ሞይስቸር ደግሞ ሄዶ ሬንፎርስመንት ባሩ ጋር ይደርሳል ማለት ነው። ስለዚህ ሬንፎርስመንት ባሩና ደግሞ እርጥበት ከተገናኘ ረስት ይፈጠራል ወይም ደግሞ ኮሮዥን ይፈጠራል ማለት ነው። ስለዚህ ያ ክራክ ደግሞ በዛው ልክ ምን እየሆነ ይመጣል? እየሰፋ ይመጣል። ስለዚህ ወደ ስትራክቸራል ፌሊሪቲም እየመጣ ይመጣል ማለት ነው። ስለዚህ ለዚህ ለሁለት ምክንያቶች ይሄንን ክራክ ዊዝ ሊሚቴሽን ማድረጋችን በጣም ኢምፖርታንት ነው ማለት ነው። ከዛ ውጭ ስዌይ ያለው ፓርት ነው። ስለዚህ ስዌይ ደግሞ የሚያደርገው ምንድነው ላተራል የሆነ ዲፎርሜሽን ነው። እሱ ዲፍሌክሽን ያለው ቨርቲካል የሆነ ዲፎርሜሽን ነው። ስዌይ ደግሞ ምንድነው ላተራል የሆነ ዲፎርሜሽን ነው። እሱም ደግሞ ምንድነው ዊዝ ሊሚቴሽን መሆን መቻል አለበት ማለት ነው። ያው መጀመሪያ ላይ ፈንክሽናል፣ በነገራችን ላይ አንድ ስትራክቸር ፌል የሚያደርገው መጀመሪያ ላይ ፈንክሽናሊ ነው። ከዛ ነው ወደ ስትራክቸራል ፌሊሪቲ የሚሄድበት። ያ ማለት ነው አንድ ስትራክቸር ፈንክሽናሊ ፌል አድርጎ ስትራክቸራሊ ፌል ላያደርግ ይችላል። አንድ ቢም ለምሳሌ ከዲፍሌክሽን ሊሚቴሽን በላይ ሆኖ ምን ሊፈጠር ይችላል ማለት ነው። ቢልዲንጉ ግን ስቲል ስታንድ አድርጎ ሊሆን ይችላል። ወይም ደግሞ ኦልሶ ላተራሊ ስዌይ አድርጎ ካለው ይብል ላተራል ዲፍሌክሽኑ በላይ ሆኖ ራሱ ስቲል ግን ምንድነው ስትራክቸራሊ ስቴብል ሊሆን ይችላል፣ ፌል ሊያደርግ ይችላል። ስለዚህ መጀመሪያ ላይ ምንድነው ፈንክሽናሊ ነው ፌል የሚያደርገው ስትራክቸር ዘንድ ደግሞ ስትራክቸራሊ ፌል ያደርጋል ማለት ነው።
ያ ነው ፓተርኑ የሚፈለገው፣ እንደዛ ነው። ስለዚህ ይህንንስ ወይም ደግሞ ምን ማድረግ አለብን ማለት ነው? ዊዝ ሊሚቴሽን ማድረግ አለብን። ዊዝ ሊሚቴሽን ካልሆነ ምንድነው እንዳልነው ስትራክቸራሊ እንኳን ፌል ባያደርግ ፈንክሽናሊ የሚያመጣው ችግር ምንድነው? አንደኛ የተለያዩ አይነት ፍሎሮች ላይ ክራክ ሊፈጠር ይችላል። ከዛ ውጭ ደግሞ ምንድነው ክሌዲንጉ በተለያዩ አይነት ታይልስ ወይም ደግሞ አንዳንድ ጊዜ የተለያዩ አይነት ሴራሚክ ሊለጠፍበት ይችላል ማለት ነው፣ ለተለያየ አይነት ለውበትም ተብሎ። ከዛ ውጭ ደግሞ በግላስ ፊኒሽም ሊሆን ይችላል። ስለዚህ እንደዚህ አይነት ማቴሪያሎች ላይ ግላሱ ላይ የመሰበር ነገር ሊኖር ይችላል። ከዛ ውጭ ደግሞ ታይሎቹ ላይ ደግሞ ተፈንቅሎ የመውደቅ ነገር ሊኖር ይችላል ማለት ነው፣ ዊዝ ሊሚቴሽን ካልሆነ። ልክ ፍሎር ፊኒሾቹ ስላቡ ሪፍሌክት ሲያደርግ እንደሚፈነቃቀሉት ሁሉ ይሄኛውም ስዌይ ሲያደርግ ምን ያደርጋል ማለት ነው፣ የተነቀሉ ሊወድቁ የሚችሉ ክሌዲንጎች ሊኖሩ ይችላሉ ማለት ነው። ወደ ቀጣይ ኮንሴፕት ከማለፋችን በፊት ኢንጂነሪንግ ላይ ያሉ ኦንላይን ኮርሶችን ለመውሰድ የምፈልጉ ሰዎች ካላችሁ daninjineering.com ብላችሁ ከገባችሁ በምትመለከቱት ሊንክ ከገባችሁ የእኛን ኦፊሻል ዌብሳይት ታገኙታላችሁ። እንደምትመለከቱት እዚህ ላይ የሚሰጣቸው ኮርሶች አሉ ማለት ነው። ስለዚህ ኮርሶቹን ለማግኘት ኮርስ የሚለው ላይ ገብታችሁ የምፈልጓቸውን ኮርሶች ከዚህ ላይ መምረጥ ትችላላችሁ ማለት ነው። እንደምትመለከቷቸው ስለዚህ የዚህ ዌብሳይት ሊንክ የዚህ ቪዲዮ ዲስክሪፕሽን ቦክስ ላይ ተቀምጦላችኋል። ኦልሶ ደግሞ እኛን ዳይሬክትሊ ኮንታክት ለማድረግ በምትመለከቱ ቴሌግራም ሊንክ እና ስልክ ቁጥር ልታገኙ ትችላላችሁ ማለት ነው። ወደ ቪዲዮ እንመለስ። ኦኬ፣ ከዚህ የሚቀጥለው ደግሞ ምንድነው ኤስቴቲክስ ወይም ደግሞ ቢዩቲ የምንለው ማለት ነው። ያው ቢልዲንግ ሲሰራ የትኛውም አይነት ፈንክሽን እንኳን ቢሆን ምንድነው በተቻለን መጠን ውበቱን ጠብቆ መሰራት መቻል አለበት ማለት ነው። ለምሳሌ ቅድም እንዳለው ይሄ ነገር በነገራችን ላይ ከፈንክሽናሊቲ ጋር ይያያዛል። ቢዩቲ ስንል ምንድነው ለምሳሌ ኮሎኖች የማይሆን ቦታ ላይ የሚቀመጡ ከሆነ የሩሙን ውበት ያበላሹታል ማለት ነው። ፈንክሽናሊቲ እንደሚያበላሹት ሁሉ ውበቱን ያበላሹታል። ከዛ ውጭ ቢሞች ቅድም እንዳለው ፈንክሽናሊቲ ላይ ቢሞች በጣም ሰስፔንድድ ሆነው የሚሸፍኑ ከሆነ ምን ይሆናል ማለት ነው፣ ስቲል ምን ያደርጋሉ ማለት ነው፣ የሩሙን ውበት ያበላሹታል ማለት ነው። ከዛ ውጭ እዚህ ጋር ከቅድሙ ጋር ለማያያዝ ያክል ስፔሻሊ ምንድነው ፐሪሜትር ላይ ያሉ ቢሞች በጣም የሚወርዱ ከሆኑ የሩሙን ላይቲንግ ወይም ደግሞ ከውጭ የሚመጣውን የሰን ላይቱን ይከልሉታል ማለት ነው። እዚሁ ጋር ደግሞ ምንድነው አንድ የምንጨምረው ኤግዛምፕል ምንድነው ኤስቴቲክስ ላይ ፍላት ስላቦች ላይ አንዳንድ ጊዜ ፐንቺንግ ሺል በጣም በሚያስቸግርበት ሰዓት ምን ይደረጋል ማለት ነው፣ ድሮፕ ፓኔል እንጠቀማለን። ስለዚህ ያ ድሮፕ ፓኔል ምንድነው ያቺ እንደምትመለከቱ በስሉ ላይም ያቺን ፓርት ብቻ ወርታች ስላቡ መጨመር ነው የሚሆነው። ዘን ሌሎቹን ፓርቶች አንጨምራቸው። ምክንያቱም ይሄኛውን ፓርት ብቻ የምንጨምረው ለምንድነው አንደኛ ሴፍ ለማድረግ ነው። ሁለተኛ ግን ምንድነው ሁሉንም ስላብ የምንጨምረው ከሆነ በዚህ በድሮፕ ፓኔሉ ሌቭል እኩል ያው ኢኮኖሚካል አንሆንም ነው ሁለተኛው ፕራዮሪቲያችን ማለት ነው። ቅድም እያየ ነው እንደመጣ ነው። ስለዚህ እችኛዋን ፖርሽን ብቻ ወርታችን እንጨምራታለን። ስለዚህ ሴፍ ሆንን አዝ ሴም ታይም ደግሞ ኢኮኖሚካልም ሆነን ማለት ነው። ሌሎቹን ፖርሽን ኦፍ ስላብ ዴብዙን ስላልጨምር ነው። ከዛ ውጭ ግን የሚመጣው ችግር ምንድነው ሲታይ ብዙ ጊዜ ውበት የለውም። እነዚህ ድሮፕ ፓኔሎች ብዙ ጊዜ ውበት የላቸውም። ስለዚህ እነዚህ ነገሮች ደግሞ እንዴት ነው ፊክስ የምናደርገው? በድሮፕ ፓኔሉ ዴብዝ ልክ ምን ይደረጋል? የሲሊንግ ፊኒሹ በዛ ልክ ቺፑድ ሲሊንግ ሊሆን ይችላል። የትኛውን ማቴሪያል ብንጠቀም ምንድነው በዛ በድሮፕ ፓኔሉ ሌቭል እኩል አድርገ ነው ምን ይሆናል ማለት ነው፣ ሌቭል የሆነ ሰርፌስ ኢቭን የሆነ ሰርፌስ ይመጣል ማለት ነው። ስለዚህ ከዛ መጨረሻ ላይ ያለው ሉክ ምንድነው የሚሆነው ማለት ነው፣ ልክ እንደ ኖርማል ፍላት ስላብ አይነት ፒክቸር ይኖረዋል ማለት ነው። ሀሳቡን ተረድታችሁታል አይደል? ከድሮፕ ፓኔሉ እኩል ኮርኒሱን እንሰራዋለን ማለት ነው። ከድሮፕ ፓኔሉ እኩል ኮርኒሱን ስንሰራው ምን ይሆናል ማለት ነው፣ ኢቭን የሆነ ሰርፌስ፣ ስሙዝ የሆነ ሰርፌስ ልክ ኖርማል ፍላት ስላብ ያለ ድሮፕ ፓኔል ሲሆን የምናገኘውን አይነት እይታ እናገኛለን ማለት ነው። እሱ ነው ሀሳቡ። ሴፍቲ እንደተጠበቀ ሆኖ ኢኮኖሚ እንደተጠበቀ ሆኖ አሁን ደግሞ ኤስቴቲክሱንም በዛው ልክ እናስጠብቀዋለን ማለት ነው። በዚህ መልኩ ፍሎር ቱ ፍሎር ሄት የተወሰነ ሊያስጨምረን ይችላል፣ እንደ ፍሎር ሄቱ አይተን ማለት ነው፣ በጣም የሚጠብም ከሆነ። ስለዚህ ይህንን እናደርገው ዩዥዋሊ ምንድነው ከላይ ያሉት ፍሎሮች ላይ ነው። ምናልባት ፓርኪንጎች ላይ ምናምን ይህን ያህል ውበት ስለማያስፈልግ ድሮፕ ፓኔሉ ቢታይም ብዙም ችግር አይኖረውም ማለት ነው። ከላይ ያሉት ፍሎሮች ላይ ግን ሞር ኤስቴቲክሱም ስለሚፈለግ ያን ነገር ሊደረግ ይችላል ማለት ነው። ስለዚህ እንደዚህ አይነት ኮንሲደሬሽኖች እየወሰድን የቢልዲንጉንም ኤስቴቲክስ እያስጠበቅ መሄድ ይኖርብናል ማለት ነው። ኦኬ፣ ከዚህ የሚቀጥለው ምንድነው ኮንስትራክቲቪሊቲ የምንለው ኮንሴፕት ይሆናል ማለት ነው። ኮንስትራክቲቪሊቲ በነገራችን ላይ በጣም ወሳኝ የሚባል ፖይንት ነው። ኮንስትራክቲቪሊቲ ስንል ምንድነው እኛ ዲዛይን የምናደርገው ቢልዲንግ ሳይት ሄዶ ሲገነባ በትክክለኛ መልኩ እኛ ልክ ዲዛይን እንዳደረግ ነው ይገነባል ወይስ አይገነባ የሚለውን ነገር የምናውቅበት ስለሆነ ማለት ነው። ለምሳሌ ካየን አንድን ቢልዲንግ ዲዛይን ከማድረጋችን በፊት ሳይቱን ማየት ይኖርብናል። ለምሳሌ ሳይቱ ምንድነው ቶፖግራፊው፣ የመሬት አቀማመጡ፣ ኢሊቬሽኑ እንዴት ነው የተቀመጠው የሚለውን፣ ከዛ ውጭ ኔቦሪንግ ስትራክቸሮች አሉ ወይ፣ ምን አይነት ኔቦሪንግ ስትራክቸሮች አሉ የሚለውን፣ መንገድ ካለም እሱን ቼክ ማድረግ መቻል አለብን። ከዛ ውጭ የቢሪንግ ካፓሲቲ ሶይል ማወቅ መቻል አለብን። ሰርፌስ ረኖፍ ይኑር አይኑር እና የመሳሰሉ ነገሮችን ቼክ ማድረግ ይኖርብናል ማለት ነው። ይህንን ያመጣሁት ለመሰላችሁ አንዳንድ ጊዜ ሳይቱን ሳያዩ ዲዛይን የሚያደርጉ ሰዎች አሉ። ለምሳሌ አንድ ኬዝ ልስጣችሁ። ዊች ኢዝ የጂ+2 ቢልዲንግ ፕሮጀክት ነበር እና
ምንድነው ሳይት ላይ ያለው ሪል ያለው ነገር ምንድነው የኤሊቬሽን ቼንጅ አለው። ምንድነው ቢልዲንጉ የሚገነባበት ላይ ያለው ኤሊቬሽን ከፍ ያለ ነው። ከዛ ጎን ላይ ያለው ኤሊቬሽን ደግሞ ምንድነው ወደታች ኦልሞስት ወደ 3.5 ሜትር አካባቢ ዝቅ ይላል ማለት ነው። ስለዚህ በመሀል ያለው ሶይል ሪቴን የተደረገው በስቶን ማስኖሪ ሪቴኒንግ ዋል ነው። ዘን ምንድነው የሆነው? ስለዚህ አርክቴክቸራል ድሮይንጉ ሲዘጋጅ ሪቴኒንግ ዋሉ ላይ ተለጥፎ ነው ኮሎኖቹ የተቀመጡት እና ስትራክቸራል ዲዛይነሩ ሲደርሰው ምንድን ነው የደረሰው ጀስት ፍላት አድርጎ ነው ያሰበው እንጂ ኤሌቬሽን ቼንጅ አድርጎ አይደለም ያሰበው። ስለዚህ ዲዛይን ሲያደርግ ምን አደረጋቸው? እንደዚህ ሪቴኒንግ ዋሉ የተለጠፉትን ኮሎኖች ፋውንዴሽናቸውን ስፕሬድ አድርጎ ሰራው። ስለዚህ ስፕሬድ ሲያደርገው ምን ይሆናል ማለት ነው? ወደ ሪቴኒንግ ዋል ውስጥ ይገባሉ ማለት ነው። ኢን ሪያሊቲ ግን እንደዛ መሆን አይችልም። ዲዛይን ላይ ግን ሲሰራው ምንድነው ሶፍትዌር ላይ ስለሚሰራው ጀስት ፍላት አድርጎ ሰራው ማለት ነው። እና ሳይት ላይ ሲመጣ በዛ መልኩ መጣ። ዘን ሳይት ላይ ፊክስ ያደረጉት ማለት ነው ነገር which is ከሚድል ኮለን ወይም ከሴንተር ኮለን ወደ ኤጅ ኮለን ቀየሩትና ዘን ስትራፕ አደረጉት ምናምንና ሌሎች ነገሮች ውስጥ ገቡ። ግን መሆን ያለበት ምንድነው መጀመሪያ ነው እነዚህ ነገሮች መታሰብ ያለባቸው በትክክለኛ መልኩ ዲዛይን መደረግ ስላለበት ማለት ነው። ከዛ ውጭ ደግሞ እንደምታውቁት የፋውንዴሽን ስትረስ ዲስትሪቢዩሽኑ ከፋውንዴሽኑ ሲነሳ ፋውንዴሽኑ ላይ ኮንሰንትሬትድ ሆኖ እየሰፋ ነው የሚመጣው። ስለዚህ በዛ ሰዓት ምንድነው ሪቴኒንግ ዋሉንም ፑሽ የማድረግ እድል አለው ማለት ነው። ስለዚህ በዛ ሰዓት ምንድነው ሪቴኒንግ ዋሉ ያንን ከፋውንዴሽኑ የመጣውን ስትረስ ይሸከም አይሸከም የሚለውን መታሰብ አለበት። ምን ያህል ጊዜ ቆየ ሪቴኒንግ ዋሉ ነው የመሸከም አቅሙስ ምን ያህል ነው የሚለው ብዙ ነገሮች መታየት መቻል አለባቸው። ስለዚህ ሳይቱ ሳይታይ የተጀመረ ነገር ሁሉ ጊዜ ችግር ሊፈጥር ይችላል ማለት ነው። የግድ ሃይራይዝ መሆን የለበትም ወይም ደግሞ ቢልዲንጉ ትልቅ መሆን አይጠበቅበትም። ፊዚቢሊቲ ስተዲ ለመስራት ወይም ደግሞ ሳይቱን አይተን ከሳይቱ ጋር አላይንድ የሚሆን ቢልዲንግ ዲዛይን ለማድረግ ማለት ነው። በጣም መሰረታዊ የሆነ ነገር ስለሆነ ኮንስትራክቲቪቲ ጋር የሚሄድ ነገር መሆን አለበት። አሁን ለምሳሌ ኮንስትራክተብል አይደለም ያደረገው በዛ አይነት መልኩ የመጣው ዲዛይን ኮንስትራክተብል አይደለም። ስለዚህ የግድ ቼንጆች ተደረጉበት እና እዛን ኮንስትራክተብል ተደርጎ ቢውልድ ተደረገ ማለት ነው። ስለዚህ ኮንስትራክቲቪቲ በጣም መታየት ያለበት ወሳኝ ፓርት ይሆናል ማለት ነው። ከዛ መጨረሻ ፎርምወርክ ሪያሊስቲሲቲ እና ሪንፎርስመንት ባር አቬይላቢሊቲን አይተን ቪዲዮ እንጨርሳለን። ፎርምወርክ ሪያሊስቲሲቲ ስንል ማለታችን ነው። ለምሳሌ ኮለኖች ላይ ከመጣን ተመሳሳይ የሆኑ ኮለን ዳይሜንሽኖችን መስጠት። ለምሳሌ ምንድነው ዩዥዋሊ ሳይሜትሪ የሆኑ ኮለን ዳይሜንሽኖች ቢሰጡ ሞር አሪፍ ነው የሚሆነው። በጣም የተለያዩ አይነት የሚሆኑ ከሆነ ግን የተለያየ አይነት ፎርምወርክን ለማሟላት ራሱ አንደኛ አመቺ አይሆንም፣ እንደዚህ ፎርምወርክ ላይ ይገኝ ይችላል። ከዛ ውጭ ደግሞ ሳይት ላይም እያንዳንዱን እየመረጡ መስራት አስቸጋሪ ነው የሚሆነው እና ለስተትም የሚያጋልጥ ስለሆነ እነዚህ ነገሮች አቮይድ ማድረግ መቻል አለብን ማለት ነው። በተቻለን መጠን ምንድነው ሳይሜትሪውን ጠብቀን ብናስቀምጠው ሞር ኮመን የሆኑ የኮለን ፎርምወርኮችን ለማግኘት ያስችለናል ማለት ነው። አዝዌላስ ደግሞ ለቢምም ተመሳሳይ የሆነ ነገር ይሆናል ማለት ነው። የመጨረሻው ሪንፎርስመንት ባር አቬይላቢሊቲ ነው። which is ያው ዲዛይን ስናደርግ ምንድነው ማርኬቱ ላይ ያለ አይነት ሪንፎርስመንት ባር ቢሆን ሞር አሪፍ ነው የሚሆነው። ምክንያቱም ቅድም እንዳልነው አይነት ሳይት ላይ ከሚቀየር ሪንፎርስመንት ባር ስለዚህ ሞር አቬይላብል የሆኑትን ሪንፎርስመንቶች ታስበው መጀመሪያው ደግሞ ዲዛይን ቢደረግ ሞር ኮንስትራክሽን ፌዙንም በጣም ቀላል ያደርገዋል ማለት ነው። ስለዚህ እነዚህ መሰረታዊ የሆኑ ነገሮችን ቢልዲንግ ዲዛይን ስናደርግ ኮንሲደር ማድረግ ይኖርብናል ማለት ነው እነዚህን። ስለዚህ ሰማራይዝ ለማድረግ ያክል ሴፍቲ፣ ኢኮኖሚ፣ ፈንክሽናሊቲ፣ ኤስቴቲክስ ወይም ቢዩቲ፣ ኮንስትራክቲቪቲ፣ ፎርምወርክ ሪያሊስቲሲቲ እና ሪንፎርስመንት ባር አቬይላቢሊቲ የሚሉትን ነገሮች ኮንሲደር እያደረግን ሞር እያሰፋንም ደግሞ ላይክ ሳይት ላይ ከሚያጋጥሙ ነገሮች አንጻር እያየን ምንቀያየራቸው ነገሮች ይሆናሉ ማለት ነው። ሞር ጥሩ የሆነ የቢልዲንግ አውትፑት ለማግኘት ማለት ነው። ኦኬ፣ ስለዚህ ለዛሬ የነበረ ቆይታ ይህን ይመስላል ማለት ነው። ቪዲዮ ጠቃሚ እንደነበር ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ይጠቅማችኋል ለምታያቸውን ሰዎችም ሼር አድርጉላቸው። በቀጣይ በሌላ ኮንሴፕት እንገናኛለን ማለት ነው። ስለዚህ በቀጣይ ቪዲዮ እስከምንገናኝ አብሬያችሁ ቆየሁት ዳንኤል ነበርኩ። ሰላም ቆዩ።